ሰላም ተማሪዎች እንዴት ናችሁ? ሰላም ናችሁ? ብዙዎቻችሁ ፓርት 1 ላይ በሰራኋችሁ ቪዲዮ በጣም እንደተደሰታችሁ በጣም እንደጠቀማችሁ ኮሜንት ስታደርጉ ነበረ። አሁን ፓርት 2 ወይም መጨረሻን የኛውን ሁማን ዴቨሎፕመንት ሳይኮሎጂ የዋቸሞ ዩኒቨርሲቲ እና የሐዋሳ ዩኒቨርሲቲ ብቻ ነው ማለት ነው። ይሄኛው የሌሎችን ዩኒቨርሲቲ ሴንሴሽን እና ፐርሰፕሽን የምለውን በሚቀጥሉት ቪዲዮዎች መሰራላችሁ ይሆናል። ብዙ እናንተን ይጠቅማል ብለን ያሰብነውን መረጃ ሼር የምናደርግበት ቴሌግራም ቻናል እንዲሁም ግሩፕ አለ። ያንን ለማግኘት እዚህ ስክሪን ላይ በማሳያችሁ መንገድ የኛን ቴሌግራም ቻናል ጆይን ማድረግ ትችላላችሁ። እንደዚሁም ያላችሁን ጥያቄ አስተያየት መጠየቅ ትችላላችሁ። በጣም እናንተን ለመጥቀም ማለት ነው። በዛ ቻናል ላይ በየዩኒቨርሲቲዎቻችሁ የሚሰጠውን ሚድ እና ፋይናል ፈተና ስለምናስቀምጣችሁ ሁላችሁም በታማኝነት ጆይን እንድታደርጉ እንዲሁም ይህንን ቻናል ሰብስክራይብ እንድታደርጉ አይታችኋል። አሁን ይሄ ሁማን ዴቨሎፕመንት የምለው የዋቸሞን የሐዋሳ ዩኒቨርሲቲ ሳይኮሎጂ በዩቲዩብ ውስጥ የትም ተሰርቶ አታገኙትም። ግን እናንተን ለመጥቀም ነው እኛ ይሄንን እየሰራን ያለነው። ሌሎችም መረጃ እንዲደርሳችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ከጎናችን እንድትሆኑ በትህትና እንጠይቃችኋለን። እንዲሁም በጣም ምስጋና አለን። በመጀመሪያ እግዚአብሔርን እናመሰግናለን። 1K ገብተናል፣ 1000 ሰብስክራይበርስ ገብተናል። ሲቀጥል ደግሞ እናንተን ፋሚሊዎቻችንን ልናመሰግናችሁ እንወዳለን። አሁን ሳላንዛዛባችሁ ቀጥታ ወደ ዛሬው ክፍል እሄዳለሁ። ዛሬ የምናየው 3 መሰረታዊ የሆኑ ባለፈው አንድ አይተን ነበር። ፒያጄቲስ ቲዮሪ የሚለውን አይተን ነበር። ዛሬ 3 ቲዮሪዎችን እናያለን። አንደኛው ዛሬ የምናየው ፍሮይድስ ሳይኮሴክሹዋል ቲዮሪስ ኦፍ ዴቨሎፕመንት ይባላል። የፍሮይድ ሳይኮሴክሹዋል ዴቨሎፕመንት ነው። ከሴክሹዋል የሆኑ ነገሮች ጋር የሚገናኝ አይነት ቲዮሪ ነው። ይሄ ፍሮይድ ሲግመንድ ፍሮይድ የሚባለው ሰው ከዚህ በፊትም ዩኒት 1 ላይ ተምራችሁታል። ሳይኮ አናሊሲስ የምለ ስኩል ኦፍ ታውት ያገኘ ሰው ነው። ከዚህ በኋላም በሳይኮሎጂ ትምህርታችን ውስጥ በብዙ ቦታ እናገኘዋለን። ይህ ሳይኮ ማለት ፍሮይድ የሚባለውን ሰው ሳይኮሴክሹዋል ዴቨሎፕመንት ሪፈርስ a shift in areas of gratification known as erogenous zones or areas of bodies that produce pleasure. A psychosexual development shift ያደርጋል። ምኑን? ግራቲፊኬሽን፣ ኤሪያ ኦፍ ግራቲፊኬሽን የሰው ልጅ ሴክሹዋል የሆነ እርካታን የሚያገኝበት ቦታ በሚያድግበት ጊዜ በሚያድግበት ሂደት ውስጥ ከተለያየ ቦታ ነው የሚያገኘው ሴክሹዋል እርካታ ማለት ነው። known as erogenous zones or areas of body that produce pleasure የሰውነት ክፍል ወይንም አካል ሆኖ እርካታን ፕሮዲዩስ ማድረግ የሚችል ኤሪያዎች አሉ ማለት ነው። የሰው ልጅ ከህፃንነቱ ጀምሮ በሚያድግበት ጊዜ ከተለያየ ቦታ ነው የራሱ የሆነ ስቴጅ አለው። 5 ስቴጆች አሉት። በዛ በ5ቱም ስቴጅ ውስጥ የሰው ልጅ ሴክሹዋል የሆነ ግራቲፊኬሽን ወይንም እርካታን የሚያገኘው ከተለያየ ቦታ ነው። at each stage different erogenous zone becomes a source of pleasure as well as conflict. በእያንዳንዱ ስቴጅ አምስት ስቴጅ አለ ብያቸዋለሁ። በእያንዳንዱ ስቴጅ ዲፍረንት ኤሮጂነስ ዞን አለው አለ as a source of pleasure እንደ እርካታ ምንጭ ማለት ነው። እንደዛውም ሁላ as well as in ኮንፍሊክትም ከተለያየ ቦታ ነው፣ ከተለያየ ተግባር ነው። conflicts that are not fully resolved can result in fixation. ኮንፍሊክት ፉሊ ሪዞልቭድ ካልሆነ ወይንም ካልተፈታ ፊክሴሽንን ያስከትላል። እዚህ ጋር በደንብ አድምጡኝ። 2 ነገር አሳያችኋለሁ። ኮንፍሊክት እና ፊክሴሽን የሚባል ነገር አለ። እነኚህን ሁለቱን ነገሮች በደንብ መያዝ ከቻላችሁ ፍሮይድስ ሳይኮሴክሹዋል ቲዮሪ በጣም ቀለል ይላችኋል። A conflict is a struggle between a child's biological desires or libido and the environment's demand at each psychosexual stage. በእያንዳንዱ ሳይኮሴክሹዋል ስቴጅ ጊዜ ህፃኑ የሚፈልገው ባዮሎጂካል የሆነ ዲዛይር አለ። ሴክሹዋል የሆነ እርካታን ለማግኘት
የሚፈልገው ነገር አለ። እንዲሁም ኢንቫይሮንመንት ከህፃኑ ዲማንድ የሚያደርጉ አለ። ለምሳሌ አባት ሊሆን ይችላል፣ እናት፣ ቤተሰብ ሊሆን ይችላል። ኦቨርኦል ኢንቫይሮንመንት ከልጁ የሚፈልገውና ልጁ ሊያገኘው የሚፈልገው ባዮሎጂካል ዲዛይር መካከል ያለው ስትራግል ኮንፍሊክት ይባላል። ሌላ ነገር አይደለም፣ ቻሌንጆች ናቸው። ኮንፍሊክት ሚንስ ቻሌንጅ። ወደ እያንዳንዱ ስቴጅ ስንገባ ይገባቸው፣ ግን ለአሁኑ ይህንን ያዙ። ኢፍ the child successfully solves the conflict ያንን ኮንፍሊክት ሪዞልቭ ማድረግ ከቻለ አንድ ህፃን በእያንዳንዱ ስቴጅ ውስጥ ሄልዚ የሆነ ዴቨሎፕሜንት ያገኛል፣ ጤናማ የሆነ እድገት ያድጋል። ግን ያንን ኮንፍሊክት ሪዞልቭ ማድረግ ካልቻለ ፊክሴትድ ይሆናል ያ ልጅ ማለት ነው። በዛኛው ስቴጅ ፊክሴሽን ማለት ምን ማለት ነው? ልጁ ፊክሴት ሚንስ the child becomes stuck in one psychosexual stage because the conflict was not resolved correctly። በእያንዳንዱ ስቴጅ ውስጥ ያለው ኮንፍሊክት ወይንም አንዱ ስቴጅ ውስጥ ያለው ኮንፍሊክት ሪዞልቭድ ስላልሆነ በዛ ላይ ያ ኮንፍሊክት ሪዞልቭድ ባለመሆኑ የልጁ ወይንም የዛ ልጅ አዳልት ፐርሰናሊቲን አፌክት ያደርጋል። ያ ይቀራል ማለት ነው። ሪዞልቭድ ባለ መሆኑ የሚቀረው ስታክ ሆኖ የሚቀረው ነገር አለ ማለት ነው። በሱ ማንነት ላይፍ ሎንግ ፐርሶናሊቲ ፓተርን caused by unresolved conflict። ኮንፍሊክት ሪዞልቭድ ካልሆነ በቃ በቤት ዘመኑ ውስጥ የማይጠፋ የሆነ ፓተርን የሆነ ፐርሶናሊቲ የሆነ ማንነት ሆኖ የሚገነባ ግን የማይፈለግ ነገር ያ ፊክሴሽን ይባላል። አሁን እንደተረዳችሁኝ ተስፋ አደርጋለሁ። ቀጥታ ወደ ስቴጆች እንገባለን። የመጀመሪያው the oral stage ይባላል። from the birth to 1 year ልጁ ከተወለደ እስከ 1 ዓመት እስከሆነው ድረስ ያለው ኦራል ስቴጅ ይባላል። ኦራል ማለት እዚህ ጋር አስተውሉ፣ አፍ ማለት ነው ወይንም ማውዝ። በዚህ ጊዜ ልጁ እርካታ የሚያገኘው ሴክሹዋል የሆነ እርካታ የሚያገኘው ከማውዝ ነው፣ ከአፉ። እንዴት ነው ከአፉ እርካታ የሚያገኘው? በመብላት፣ ጡት በማጥባት። ሳኪንግ ሚንስ that is breast feeding። እንዲሁም ወደ አፉ የተለያየ ነገር ያስገባል አይደል? ህፃናት በህፃንነት እድሜያቸው ወደ አፋቸው ነው ያገኙትን ነገር ሁሉ የሚከቱት። ለምን መስላችሁ? ኢሮጂኖስ ዞን ስለሆነ ነው። በዛ ጊዜ ሴክሹዋል የሆነ እርካታ የሚያገኙት ከአፋቸው። according to Freud the most important social conflict of this stage is weaning, taking the mother's breast away from the child who will now drink from a cup። ቅድምን ብያችሁ ነበረ። ማህበረሰብ በሚፈልገው እና ህፃኑ ሊያገኘው የሚፈልገው ባዮሎጂካል ዲዛይር መካከል ያለው ስትራግል ኮንፍሊክት ይባላል። በዚህ በኦራል ስቴጅ ጊዜ ኮንፍሊክቱ የእናትየውን ጡት መከልከል ለህፃኑ በጣም ኮንፍሊክት ነው። ምክንያቱም የህፃኑ የእናቱን ጡት መከልከል ማህበረሰብ የሚፈልገው ነገር ነው፣ ግን እንዲከለከል ህፃኑ አይፈልግም። አያችሁ፣ ያ ስትራግል ኮንፍሊክት ይባላል። በዚህ ጊዜ ዊኒንግ ነው፣ በቃ ሌላ ነገር አለ። taking the mother's breast away from the child who will now drink from። ከዚህ በኋላ በካፕ እንዲጠጣ ያ ዊን የሚደረግ ከሆነ የእናቱን ጡት የሚከለከል ከሆነ ያ the most important conflict በዚህ በኦራል ስቴጅ ጊዜ ያ ነው ማለት ነው። Weaning that occurs too soon or too late can result in too little or too much satisfaction of the child's needs which leads to fixated adult personality። ፊክሴሽንን ያስከትላል። ወይ ወዲያው ጊዜ ሳይደርስ መከልከል፣ እንዲሁም ቆይቶ መከልከል ፊክሴሽንን ያካሂዳል። ፊክሴሽን ምን ነው ብለን ነበር? ላይፍ ሎንግ ፐርሶናሊቲ ፓተርንን ቢኮዝ ኦፍ አንሪዞልቭድ ኮንፍሊክት ሪዞልቭድ ካልሆነ መደረግ ያለበት ነገር በጊዜው ካልተደረገ የሚቀረው ያ ማንነት ፊክሴሽን ይባላል። ወዲያው ጊዜ ሳይደርስ መከልከልም ቆይቶ መከልከልም የእናትየውን ጡት ቆይቶ መከልከልም ፊክሴትድ የሆነ አዳልት ፐርሶናሊቲ እንዲኖረው ያደርጋል። ቱ ሊትል ኦር ቱ ማች ሳቲስፋክሽን ኦፍ ዘ ቻይልድስ ኒድስ። ቱ ሊትል የሚባለው ቱ ሱን ከተከለከለ፣ ወዲያው ከተከለከለ፣ ቱ ማች ሳቲስፋክሽን ካገኘ በኋላ ወይንም ቱ ሌት መከለከል ከሆነ ልጅ ያ
ያም ፊክሴትድ አዳልት ፐርሶናሊቲን ያስከትላል። ፊክሴሽን ቢኮዝ ኦፍ አንዳልጅ ሪዛልትስ ኢን ቱ ሱን ወይንም ብዙ ሳይረካ ልጁ ብዙ ባለመርካቱ ፊክሴሽን ምን አይነት ፊክሴሽን ነው? በጣም ልጁ በደንብ ኦቨር ኢቲንግ ድሪንኪንግ ቱ ማች ብዙ የሚጠጣ ብዙ የሚበላ ቼን ስሞክ የሚያደርግ ብዙ የሚያወራ ጥፍሩን አፉ ውስጥ የሚከት ዲዱን የሚያኝክ በጣም ዲፔንዴንት እና ኦፕቲሚስቲክ የሆነ ህፃን ለህፃኑ በአዳልት ፐርሶናሊቲ ላይ እንደዚህ አይነት ካራክተሮች እንዲታዩ ያደርጋል። ሱን መከልከል ማለት ነው። ኦን ዘ አዘር ሃንድ በሌላ በኩል ፊክሴሽን ቢኮዝ ኦፍ ኦቨር ኢንዳልጅ ሊድስ ኢንዲቪዥዋልስ ቱ ቢ ቱ አግሬሲቭ ኤንድ ፔሲሚስቲክ በጣም ቆይቶ በደንብ ልጁ ከጠባ በኋላ በደንብ ብሬስት ፊድ ካደረገ በኋላ የሚከለከል ከሆነ አገር ጠበኛ ይሆናል ማለት ነው ያ ልጅ ወይም ፔሲሚስቲክ ነው። ሁለተኛው ስቴጅ አናል ስቴጅ ይባላል። አናል ማለት እዚህ ጋር አስተውሉ። አናል ማለት አነስ ማለት ነው። ከ1 ዓመት እስከ 3 ዓመት ባለው ጊዜ ህፃኑ ሲያድግ ከ1ኛ ዓመቱ እስከ 3ኛ ዓመት እስከሆነው ድረስ ያለው ጊዜ አናል ስቴጅ ይባላል። በዚህ ጊዜ እርካታ የሚያገኘው ከየት ነው? the erogenous zone moves from the mouth area to the anus ከማውዝ ወደ አነስ ይሄዳል ማለት ነው። ልጁ ሴክሹዋል የሆነ እርካታ የሚያገኘው Freud believed that children in this stage got a great deal of pressure from both withholding and then releasing the feces at the will. በዚህ ጊዜ ልጁ ፍሮይድ እንዴት ነው የሚያምነው? በጣም ከፍተኛ የሆነ እርካታ የሚያገኘው ይዞ በማቆየት ሰገራውን ይዞ በማቆየት ማለት ነው። ፌሲሱን ዊዝሆልድ በማድረግ እና ሪሊዝ በሚያደርግበት ጊዜ በሁለቱም ጊዜ ግሬት ዲል ኦፍ ፕሌዠር ያገኛል። በጣም ከፍተኛ የሆነ ሴክሹዋል እርካታ ያገኛል ልጁ ማለት ነው። the main area of conflict በዚህ ጊዜ በጣም ኮንፍሊክቱ ምንድነው? ቶይሌት ትሬኒንግ ነው። ሽንት ቤት ወይንም መጸዳጃ ቤት ማስለመድ ልጁ በጣም ኮንፍሊክት። ምክንያቱም ልጁ መጸዳጃ ቤት መጸዳዳት አይፈልግም፣ ግን ማህበረሰቡ እዛ ሄደው እንዲጸዳዳ ይፈልጋል። ያ ኮንፍሊክት ነው። ምክንያቱም በሁለቱ መካከል ያለ ስትራግል። the demand that the child use the toilet at a particular time in a particular time በፓርቲኩላር ወይ ልጁ ቶይሌትን ትሬን መደረግ አለበት። Fixation in the anal stage comes from too harsh toilet training can take one of two forms. በጣም አደገኛ ነው ማለት ነው። አደገኛ እንደሆነ ያስባሉ ቶይሌት ትሬኒንግ ህፃናት። በዚህ ጊዜ ሁለት አይነት ፊክሴሽን አለ። too lenient and too strict. too lenient የሚባለው when parents don't enforce the rules, child can defecate any time anywhere without discipline. በደንብ ኢንፎርስ ካላደረጉት ፋሚሊዎቹ ማለት በፈለገበት ሚሻና ከሆነ ዲፌኬት ማድረግ ከሆነ በፈለገበት ቦታ እንዲሁም ያለ ዲሲፕሊን እንዲህ የሚሆን ከሆነ ልጁ ቲዩሌኒንት ቶይሌት ትሬኒንግ አግኝቷል ማለት ነው። ፐሲሚስ ቁጥጥር የሌለው በዚህ ጊዜ ልጁ ሴልፍ ኮንትሮል የሌለው ይሆናል። እንዲሁም አናል ኤክስፓልሲቭ ፐርሶናሊቲ ይኖረዋል በአዳልት ጊዜ ማለት ነው። ምን አይነት ትሬቶች ይከሰታሉ? ካደገ በኋላ በጣም ሜሲ ይሆናል። ቆሻሻ ዝርክርክ ጽዳቱን ማይጠብቅ ይሆናል። ካደገ በኋላ ዲስኦርጋናይዝድ የሆነ ኬርሌስ የሆነ በጣም የራሱን ንጽህና ማይጠብቅ ዲስትራክቲቭ የሆነ ልጅ ይሆናል ማለት ነው። ቱ ሌኔንት ወይንም ቁጥጥር የሌለውም ቶይሌት ትሬኒንግ የሚደረግበት ከሆነ በጣም ቱ ስትሪክት ወይንም ሃርሽ ቶይሌት ትሬኒንግ የሚደረግበት ከሆነ ማለት ቤተሰቦቹ ወይንም ፋሚሊዎቹ ፔሬንትስ ፓኒሽ የሚያደርጉ ከሆነ ወይንም ልጁ ፐርፌክትሊ ቶይሌቱን ትሬን እንዲያደርግ መጸዳጃ ቤቱ እንዲጸዳዳ መጀመሪያ አካባቢ በፖፖ እንዲሸና በማድረግ ሊሆን ይችላል። በተለያየ መንገድ ስትሪክትሊ በጣም
ጥብቅ በሆነ ቁጥጥር ያንን እንዲለምድ የሚያደርጉት ከሆነ ያ ቱ ስትሪክት ወይም ሃርሽ ይባላል። ኤክሰሲቭ የሆነ ራሱን ኮንትሮል የሚያደርግ በጣም ኦቨርሊ ኒት የሆነ አዳልት ፐርሶናሊቲ፣ ኦርደርሊ የሆነ በጣም መስመር የያዘ ፐርፌክሽኒስት የሆነ ልጅ ወይም ስታቦርን ኦርደር የሆነ ህጎችን ማይጥስ ኦብሰሲቭ ከህጎች ጋር ኦብሰሲቭ የሆነ ልጅ ያድጋል ማለት ነው በዚህ ጊዜ። ሶስተኛው ስቴጅ ደግሞ ፋሊክ ስቴጅ ይባላል። 3 to 6 years ከ3 እስከ 6 ዓመት ያለው በዚህ ጊዜ ኤሮጂነስ ዞን ወደ ጄኒታል ኦርጋን ማለት ወደ በቃ ጄኒታል ኦርጋን ነው። ይህንን ለእናንተ ማስረዳት አይጠበቅብኝም፣ ምክንያቱም ሁላችሁም በዚህ ነገር ላይ ማቹር ናቸው አይደል? ቻይልድ ፊልስ ፕሌዠር ፍሮም ዘ ስቲሙሌሽን ኦፍ ጄኒታል ሪጅኑ ማለት የወሲብ አካላቶቹ የሚነቃቁበት ጊዜ ነው እርካታ የሚያገኘው። the young boy must resolve the Oedipus complex and the girls must resolve Electra complex። በዚህ ጊዜ ለወንድና ለሴት ልጆች ኮንፍሊክቱ የተለያየ ነው። ለወንድ ኦዲፐስ ኮምፕሌክስ ይባላል፣ ለሴት ኤሌክትራ ኮምፕሌክስ ይባላል። ሁለቱም ምን ማለት እንደሆነ አሁን አሳያቸዋለሁ። ኦዲፐስ ኮምፕሌክስ ማለት refers to the feeling of attraction of male child for his mother and rivalry to his father። ሜል ቻይልድ ወንድ ህፃን ወደ እናቱ አትራክት የሚሆን ስሜት ወደ እናቱ የመሳብ ፊሊንግ ይኖረዋል ማለት ነው። እንዲሁም ሪቫልሪ ቱዋርድ ሂዝ ፋዘር አባቱን ይጠላል። በዚህ ጊዜ ከ3 እስከ 6 ዓመት ባለው ጊዜ ወደ እናቱ ይጠጋል። ወንድ ልጅ ደግሞ ከአባቱ ይርቃል ወይንም ከአባቱ ጋር መሆን አይፈልግም። ኤሌክትራ ኮምፕሌክስ በተቃራኒ female counterpart of the Oedipus complex in which the little girl feels attraction for her father and rivalry to her mother። በዚህ ጊዜ ሴት ልጅ ወደ አባቷ ነው የምትጠጋው እና ከእናቷ ጋር መሆን አትፈልግም ወይም rivalry toward her mother። እነኚህ ኮንፍሊክቶች ናቸው ማለት ነው በዚህ ጊዜ። ፊክሴሽን ኦፍ ፋሊክ ስቴጅ አለ። ያ ነገር ካለ ወንድ ልጅ ወደ እናቱ እየተጠጋ ከአባቱ የሚርቅ ከሆነ ሴትም እንደዛ የምትሆን ከሆነ ያ ነገር ካልተፈታ ፊክሴሽን ይካሄዳል። ለምሳሌ ኢሞራል የሆነ ሴክሹዋል ቢሄቪየር ሊኖረው ይችላል። ሆፕሌስ ሊሆኑ ይችላሉ በዚህ ጊዜ ካልተፈታ ማለት ነው። ወደ ሁለቱም as much as possible averagely ወደ አባቱም እንዲጠጉት ተደርጎ ማደግ አለባቸው ህፃናት ማለት ነው። ይሄ ነገር እንዳይከሰት men with this fixation might be ወንድ የሆነ ማያድግ never quite grow up ማያደርግ ሊሆን ይችላል። women might look for her much older father figures woman ሴት ከሆነች ለማግባት የአባቱ ፊገር ያለበት የአባቱ ባህሪ ያለበት የአባቱ ፐርሰናሊቲ ያለውን ሰው ልትፈልግ ትችላለች ለማግባት ማለት ነው። ፊክሴትድ ካልሆነ በዚህ ጊዜ በሁለት መንገድ ነው መፍታት የሚቻለው ማለት ነው። በሬፕሬሽን እና በአይደንቲፊኬሽን ነው። repression of children's sexual desire toward their opposite sex parents ሴክሹዋል ዲዛይራቸውን ወደ ኦፖዚት ሴክስ ፓሬንት ከኦፖዚት ሴክስ ፓሬንት ሪፕሬስ ማድረግ ወደዛኛውም ወደ ተመሳሳዩ መመለስ ማለት ነው። አይደንቲፊኬሽንም እንደዛ ሴም ሴክስ ፓሬንት ገርል ፕሪቴንድስ ሄር ማደር ኤንድ ቦይስ ፕሪቴንድስ ሄር ፋደር አንኮንሽስሊ ሴት ወደ እናቷ እንድትጠጋ አንኮንሽስሊ ማለት ነው። ወንድም እንደዛ እንዲሆን እየተደረጉ ሪዞልቭ ማድረግ ይቻላል። አራተኛው ስቴጅ ላቴንሲ ይባላል። ላቴንሲ ከ6 ዓመት እስከ ጉርምስና ወይም እስከ ፑበርቲ ያለው ጊዜ ነው። children's sexual desire towards their opposite sex parents are repressed back። በዚህ ጊዜ ከኦፖዚት ሴክስ ፓሬንት ሪፕሬስ ይደረጋል ሴክሹዋል ዲዛይራቸው አይደንቲፋይ ይደረጋል ከሴም ሴክስ ፓሬንት ጋር ለምሳሌ ወንድ ከሆነ ከአባቱ ጋርም አይደንቲፋይ ይሆናል። ቅድም ፊክሴሽን ላይ ያየነው ማለት ነው። ሴት ከሆነችም ወደ እናቷ መጠጋት ይጀምራለች በዚህ ጊዜ ማለት
ሪላቲቭሊ በአንጻራዊ ስናይ ፍሪ ኦፍ ኤሮቲክ ወይም ሴክሹዋል ፊሊንግ በዚህ ጊዜ ከ6ኛ ዓመት እስከ ጉርምስና እስከ ፑበርቲ ያለው ባለው ጊዜ ከሴክሹዋል ፊሊንግ ከወሲባዊ ፍላጎት ነፃ ናቸው ማለት ነው ህጻናት። they expand their efforts on acquiring ካልቸራል ኤንድ ሶሻል ስኪልስ through play በሚጫወቱበት ጊዜ ባህላዊና ማህበራዊ የሆኑ ክህሎቶችን አክዊ ያደርጋሉ፣ ይቀበላሉ ወይንም ያገኛሉ በዚህ ጊዜ እንጂ ፍሪ ኦፍ ኢሮቲክ ወይም ከሴክሹዋል ፊሊንግ የጸዳ ስቴጅ ነው። ፈተና ላይ ሊመጣ ይችላል። ይህንን በልዩነት የያዙት ኮንፍሊክት የሚባል ነገር የለም። ፊክሴሽን የሚባል ነገር ኦፍ ኮርስ የለም። ይሄ ከፍሪ ኦፍ ኢሮቲክ ወይም ሴክሹዋል ፊሊንግ የጸዳ ስቴጅ ነው። አምስተኛው ዘ ስቴጅ ወይም ፑበርቲ ከጉርምስና እስከ አዳልትሁድ ያለው ማለት ነው። ከ14 ወይም ከ13 ዓመት እስከ 18 ዓመት ባለው ጊዜ ሄተሮሴክሹዋል ዲዛየር ቢካምስ ሞር አክቲቭ የተቃራኒ ጾታ ፍላጎት በጣም ሞር አክቲቭ የሚሆንበት ነው። አሁን እዚህ እየሰማችሁኝ ያላችሁ ሁላችሁም ታውቃላችሁ። ይሄንን ወደ ተቃራኒ ጾታ የመሳብ ቴንደንሲ ወይንም ዝንባሌ ያለው ለማለት ነው። it is natural በተፈጥሮ ማለት ነው። በዚህ ጊዜ ይሄንን ምን ብሎ ነው ካራክተራይዝ የሚያደርገው? ፍሩት mature sexuality ብሎ ካራክተራይዝ ያደርጋል። the way towards a normal life እንደሆነ ይገልጻል። ኖርማል ላይፍ ሂር ኢንዲኬት ምንድነው? እዚህ ኖርማል ላይፍ አትራክሽን ኦፍ አዶለሰንት ቱዋርድ ዴር ኦፖዚት ሴክስ ፒርስ ኖርማል ላይፍ ብሎ ፍሩድ የጠራው ምንድነው? ወደ ተቃራኒ ጾታ የመሳብ ቴንደንሲ ወይንም አትራክሽኑን መሳቡን ያ ኖርማል ላይፍ ነው ብሎ ገልጾታል። እሺ አንደኛውን ቲዮሪ ጨርሰናል። አሁን ወደ ሁለተኛ ቲዮሪ እናልፋለን። ኤሪክሰንስ ቲዮሪ ኦፍ ሳይኮሴክሹዋል ዴቨሎፕመንት ይላል። ኤሪክሰንስ ቲዮሪ ኦፍ ሳይኮሴክሹዋል ዴቨሎፕመንት በጣም ኮምፕሬሄንሲቭ የሆነ ማህበራዊ እድገትን የሚያበስርልን ቲዮሪ ነው። ሳይኮሶሻል ዴቨሎፕመንት ኢንቮልቭ የሚያደርገው አውር ኢንተራክሽንስ እርስ በርሳችን ያለን ኢንተራክሽን አንደርስታንዲንግ ኦፍ ዋን አናዘር አስ ዌል አስ ኢን አውር ናውሌጅ እርስ በርሳችንን አንደርስታንድ ማድረግ መረዳት፣ እንዲሁም እውቀታችንን መረዳት አንደርስታንዲንግ አውር ሰልቭስ አስ ሜምበርስ ኦፍ ሶስ እንደ አንድ የማህበረሰብ አባል የራሳችንን ኮንሽስሊ መገንዘብ the developmental changes that occurs throughout life as a series of 8 stages of psychosocial development 8 ስቴጆች አሉት። በዚህ በኤሪክሰንስ ቲዮሪ ኦፍ ሳይኮሶሻል ዴቨሎፕመንት ጊዜ 8 ስቴጆች አሉ። ኤሪክሰን suggest that passage through each of the stage necessitates the resolution of a crisis or conflict በእያንዳንዱ በስምንቱም ስቴጅ ጊዜ በምናልፍበት ጊዜ በጣም ጠቃሚ ነገር ነው። ምክንያቱም የሆነ ቀውስ ወይንም ኮንፍሊክት ችግር ፈተን ሪዞልቭ አድርገን ስለምናልፍ ማለት ነው። ይሄንን ካወቅ ሞር ፖዚቲቭ የሆነውንና ሞስት ፖዚቲቭ እና ሞስት ኔጌቲቭ የሆነውን ሁለት ነገሮችን እያገናኘ ነው እዚህ ቲዮሪ ላይ ያስቀመጠው ኤሪክሰን። it has to be resolved sufficiently to equip us to deal with demands made during the following stage በእነዚህ ስቴጅ ኦፍ ዴቨሎፕመንት ጊዜ የሆነ ዲማንድ የምናደርገው በእያንዳንዱ ስቴጆች ላይ ዲማንድ የምናደርገው ነገር አለ። ያንን ሰፊሽንትሊ ሪዞልቭ ካደረግን ጥሩ የሆነ ፐርሰናሊቲ እንዲኖረን ይረዳናል። አሁን እያንዳንዱን 8ቱን ሳይኮሴክሹዋል ዴቨሎፕመንት ቲዮሪዎችን ማለት ስቴጆችን እናያለን። አንደኛው ትረስት ቫርስ ሚስትረስት ከዜሮ ከበርዝ እስከ 1 ዓመት ያለው ማለት ነው። እዚህ ጊዜ ዋና ጥያቄ ምንድን ነው? ህጻናት በዚህ ጊዜ ከተወለዱ እስከ 1 ዓመት እስከሆናቸው ድረስ ጥያቄ አላቸው በውስጣቸው። ምን ያምል ካን አይ ትራስት ዘ ፒፕል አራውንድ ሚ በዙሪያ ያሉትን ሰዎች ማመን እችላለሁኝ ብሎ ጥያቄ ይጠይቃሉ። ምንድነው በዚህ ጊዜ የሚከሰተው? ቤቢስ ለርን ቱ ትረስት ዴር ኬር ጊቨርስ ህፃኑ ኬር ጊቭ የሚያደርጉትን አለ ማለት ነው። ፓረንት ወይንም ፋሚሊ ሜምበርስ ሊሆኑ ይችላሉ። የሚያንከባክቡት የሚጠብቁት ኬር ጊቭ የሚያደርጉት ስለ ህፃኑ ኬር የሚያደርጉ ሰዎች አሉ። ኢፍ ዴይ አር ኬርድ ፎር በደንብ
በደንብ ጥንቃቄ ካገኘ ወይም ኬር ካደረጉት ቤቢስ ለርን ቱ ትረስት ያምናቸዋል ማለት ነው። በደንብ ኬር ካደረጉት ስለሱ ከተጠነቀቁለት ትረስት ያደርጋል፣ እነሱን ያምናል። ግን እሱን ትሪት ለማድረግ ኢግኖር የሚያደርጉት ከሆነ ፑርሊ ትሪትድ ከሆነ በደንብ ካላንከባከቡት they feel unsafe አያምናቸውም ማለት ነው። በዚህ ጊዜ ህፃናት አያምኗቸው፣ በዙሪያቸው ያሉትን ሰዎች አያምኑ በደንብ ወይንም ፑርሊ ትሪትድ ከሆኑ ወይንም ኢግኖርድ ትሪት ለመደረግ ኢግኖር ከሆኑ they feel unsafe so they mistrust። ምንድነው አውትካም? ምንድነው ውጤቱ? ሁለት አይነት ውጤት ሊኖር ይችላል። ምክንያቱም ሞስት ፖዚቲቭ የሆነ ትረስት ነው፣ ሞስት ኔጋቲቭ የሆነ ሚስትረስት ነው። በትረስት ካደረጉ ቤቢ ፊል ሴፍ ኤንድ ትረስት ፒፕል፣ በጣም ሴፍቲ ይሰማል፣ ደህንነት ይሰማዋል። እንዲሁም በዙሪያው ያለውን ፒፕል ትረስት ያደርጋሉ ማለት ነው፣ ያምናል። ባድ ምንድነው? the baby feels scared and unsure of others፣ ሌሎችን አያምንም። እንዲሁም ስኬርቲ በጣም እጥረት ይሰማዋል ማለት ነው። ሰዎች እንደሌሉት አጠገቡ ያሉ ሰዎቹ እሱን እንዳላሳመኑት ወይንም he mistrusted them። this is the first stage። ሁለተኛው ስቴጅ አውቶኖሚ ቫርስ ሼም ኤንድ ዴቪቲ ይባላል። ከ1 ዓመት እስከ 3 ዓመት ባለው ጊዜ አውቶኖሚ ማለት የራስ አገዛዝ ነፃነት የሚለው ቀጥታ ስንተረጉም፣ ሼም ማለት ኢፈርት ነው። ዋና ጥያቄ በዚህ ጊዜ ለህፃናት ምንድን ነው? is it okay for me to be myself and do things my own? ነገሮችን በራሴ እንዳደርግ እና እኔ የምፈልገው ነገር ለመሆን ትክክል ነኝ? is it okay ብሎ ይጠይቃል። በዚህ ጊዜ ምንድን ነው? they start to do things on their own like dressing them። በዚህ ጊዜ ነገሮችን በራሳቸው ለማድረግ ይሞክራሉ። ለምሳሌ በራሳቸው መልበስ ሊሆን ይችላል። if they are encouraged፣ በዚህ ጊዜ ድጋፍ የሚያገኙ ከሆነ ኢንካሬጅመንት የሚያገኙ ከሆነ they feel confident። ልብስ ሲለብሱ ለምሳሌ የምትደግፏቸው ከሆነ ህፃናትን they feel confident፣ ኮንፊደንስ ይሰማቸዋል ማለት ነው። if they are stopped or criticized፣ ስቶፕ የሚደረጉ ወይም ክሪቲሳይዝ የሚደረጉ ከሆነ በራሳቸው ያንን ነገር እንዳያደርጉ የሚከለከሉ ከሆነ they feel unsure፣ እርግጠኛ ሊሆኑ አይችሉም። የሆነ ነገር ለመስራት በራሳቸው እርግጠኛ ሊሆኑ አይችሉም ማለት ነው። ምንድነው አውትካም ውጤቱ? በዚህ ጊዜም አውቶኖሚ ማለት the most positive፣ ሼም ወይ ኢፍርት እናውቃለን አይደል? the most negative ነው። ጥሩ ነገር ምንድነው? ጥሩ ውጤት the child feels confident and independent፣ በራሱ የሆነ ነገር የሚያደርግ ከሆነ እና ከማህበረሰብ ኢንካሬጅመንት የሚያገኝ ከሆነ ኮንፊደንስ ይሰማዋል፣ እንዲሁም ኢንዲፔንደንት የሆነ ልጅ ያድጋል። ግን የሚከለከል ከሆነ ወይም ክሪቲሳይዝ መደረግ ከሆነ the child feels ashamed or unsure of themselves፣ በራሱ እርግጠኛ ሊሆን አይችልም፣ ያፍራል ማለት ነው በሚሰራው ነገር። ሶስተኛው ስቴጅ ደግሞ ኢኒሺዬቲቭ ቫርስ ጊልቲ ይባላል። ኢኒሺዬቲቭ is the most positive፣ guilty is the most negative። ዋና ጥያቄ key question in this stage can I try new things and take the lead? አዲስ ነገር መሞከር ይችላለሁኝን? ከ3 እስከ 6 ዓመት ባለው ጊዜ አዲስ ነገር መሞከር ይችላለሁኝን እና ሰዎችን መምራት ሊድ ማድረግ ይችላለሁ ብለው ይጠይቃሉ። ምንድነው የሚከሰተው? ፕሪስኩለርስ ላይክ ቱ ቴክ ኦን ኒው አክቲቪቲስ ኤንድ ሊድ አደርስ። በዚህ ጊዜ ፕሪስኩለሮች ወይም ትምህርት ቤት ከመግባታቸው በፊት ያሉ ህፃናት አዲስ ነገርን ኒው አክቲቪቲን ፐርፎርም ማድረግ ይፈልጋሉ፣ እንዲሁም ሌሎችን ሊድ መምራት። በዚህ ጊዜ ድጋፍ የሚያገኙ ወይም ሰፖርት የሚደረጉ ከሆነ they become confident፣ ኮንፊደንስ ይሰማቸዋል። if they always told no፣ ያንን ነገር እንዳያደርጉ የሚነገርላቸው ከሆነ they feel guilty for trying፣ የሆነ ነገር ለማድረግ የጥፋተኝነት ስሜት ይሰማቸዋል። ምንድነው የሚከሰተው? አውትካም ምንድነው? the child is eager to try new things and lead፣ በጣም
ጉጉት ያለው አዲስ ነገር ለመጀመር አዲስ ነገር ለመፍጠር ጉጉት ያለውና ለመምራት ሊድ ለማድረግ በጣም ጉጉት ያለው ይሆናል። ምን ከሳፖርት ካገኘው ሳፖርት የማያገኝ ከሆነ the child feels guilty and hesitant to try አንድን ነገር አዲስን ነገር ለመጀመር በጣም ሌዚ ይሆናል፣ ሄሲታንት ይሆናል ማለት ነው። ወይም የጥፋተኝነት ስሜት የሚሰማው ሕፃን ያድጋል። ስቴጅ 4 ኢንዱስትሪ ቫሪስ ኢንፌሪቲ ይባላል። ከስኩል ኤጅ ይባላል። ይሄኛውን ከ6 እስከ 12 ዕድሜ መካከል ውስጥ ያሉ ሕፃናት የሚጠይቁት ካን አይ ጉድ አት ቲንግስ በነገሮች ላይ እኔ እንዴት ነኝ ጥሩ ነኝ ብሎ ያስባሉ። ለምሳሌ ምንድነው ስኩል ኤጅ ኪድስ ዋንት ቱ ለርን በዚህ ጊዜ ህፃናት ምንድነው መማር ኒው ስኪልን መማር ይፈልጋሉ። እንዲሁም ሳክሲድ ማድረግ ይፈልጋሉ፣ እንዲሳካላቸው ይፈልጋሉ። ኢፍ they get praised for doing well በደንብ ሰርቶ ከተመሰገኑ ወይንም ድጋፍ ካገኙ they feel capable አንድን ነገር ለመስራት ካፓሲቲ እንዳላቸው ወይንም አቅም እንዳላቸው ያስባሉ። if they fail or are criticized ፌል የሚያደርጉ ከሆነ የሚወድቁ ከሆነ እንዲሁም ክሪቲሳይዝ የሚደረጉ ከሆነ ነገሮችን ለመስራት ብቁ እንዳልሆኑ ኢናዲኩዌት እንደሆኑ ወይም የኢንፌሪዮሪቲ ስሜት የሚሰማቸው ይሆናሉ። ሁለት ውጤት አለ እዚህ ጋር the child feels skilled and capable ልጁ ህፃናት በዚህ ጊዜ ክህሎት ያላቸውና ነገሮችን ለመስራት አቅም ያላቸው ይሆናሉ። ምን ካደረጉ if they get praised and for doing well በደንብ ሰርቶ የሚመሰገኑ ከሆነ the child feels like they can't do anything right ጥሩ ነገር መስራት እንደማይችሉ የሚያስቡ ህፃናት ሊሆኑ ይችላሉ። ምን ከተደረጉ if they fail or criticized ለምሳሌ በትምህርት ሊወድቁ ይችላሉ። የሚወቀሱ ከሆነ ጥሩ ነገር ለመስራት እንደማይችሉ ፊል ያደርጋሉ በዚህ ጊዜ። አምስተኛው ስቴጅ አይዴንቲቲ ቨርሰስ ሮል ኮንፊዥን ይባላል። ከ12 እስከ 18 ዓመት ያለ እድሜ ውስጥ መካከል ያሉ ህፃናት ምንድነው የሚጠይቁት? who am I and where do I belong እኔ ማን ነኝ የምለው ምንድነው መስራት የሚችለው where do I belong የት ነው መሆን ያለብኝ የሚለውን ያስባሉ። በዚህ ጊዜ ቲኔጀርስ ፊገር አውት የሚያደርጉት who they are ማን እንደሆኑ what they believe in ምን እንደሚያምኑ where they fit የት ነው ፊት የሚያደርጉት ምን ቢሰሩ ነው ራሳቸውንም ማህበረሰቡንም መጥቀም የሚችሉት if they succeed they develop strong sense of self በጣም በዚህ ጊዜ ስኬት የሚያገኙ ከሆነ በነገሮች የሚሳካላቸው ከሆነ strong የሆነ self of sense ይሰማቸዋል። ጠንካራ የሆነ የራስ ስሜት የመቻል ስሜት ይሰማቸዋል። if they get confused የሚደረግ ከሆነ ምን መስራት እንዳለባቸው ምን ማድረግ እንዳለባቸው ማን እንደሆኑ confused የሚደረግ ከሆነ they might struggle with who they are በማንነታቸው በጣም struggle ያደርጋሉ። teenagers knows who they are and what they want በዚህ ጊዜ ቲኔጀርስ ማን እንደሆኑና ምን እንደሚፈልጉ ካወቁ ያ ጉድ አውትካም ነው። ባድ አውትካም ደግሞ ቲኔጀርስ is confused about their ስለ ማንነታቸው confused የሚደረግ ከሆነ ምን ማድረግ እንዳለባቸው የትኛውን ሮል መጫወት እንዳለባቸው confused የሚደረግ ከሆነ ያ ባድ አውትካም ነው። ስድስተኛው ደግሞ ኢንቲሜሲ ቨርሰስ አይሶሌሽን ከ18 እስከ 40 ዓመት መካከል ያሉ ሰዎች ናቸው። ምንድነው ጥያቄያቸው? ካን አይ ፎርም ክሎዝ ሪሌሽንሺፕስ ክሎዝ የሆነ ሪሌሽንሺፕ መፍጠር ይችላለሁኝ ብሎ ያስባሉ። በዚህ ጊዜ young adults seek meaningful relationships like friendships or romantic partnerships በዚህ ጊዜ ለምሳሌ ከ18 ዓመት በላይ የሆነ በሄደ ቁጥር የሰው ልጅ ሮማንቲክ የሆነ ፓርትነርሺፕ ለምሳሌ የፍቅር ጓደኝነት መመስረት ይፈልጋል። ማንም ቢሆን ፍሬንድሺፕ ሊሆን ይችላል። ጤናማ የሆነ
በተቃራኒ ጾታም ሊሆን ይችላል፣ በተመሳሳይ ጾታም ሊሆን ይችላል። ፍሬንድሺፕ ባት ሮማንቲክ ፓርትነርሺፕ ዊዝ ዲፍረንት ሴክሹዋል ፓርትነር መመስረት ይፈልጋል። በዚህ ጊዜ ሚሳካላቸው ከሆነ ለምሳሌ የፍቅር ግንኙነትን መጀመር ፈልገው ሚሳካላቸው ከሆነ እንዲሁም ጤናማ የሆነ ፍሬንድሺፖችን ከህዝብ ጋር ከማህበረሰብ ጋር ሪሌሽንሺፕ ለመፈጥረው ሚሳካላቸው ከሆነ they feel connected to others ከሌሎች ጋር ኮኔክትድ የሆኑ ኔትወርክድ እንደሆኑ ይሰማቸዋል። if they struggle they might feel alone and isolated በጣም የሚቸገሩ ከሆነ ሪሌሽንሺፖችን whatever it is the romantic partnership or friendships ስትራግል የሚያደርጉ ከሆነ ያንን ለመስራት ክሬት ለማድረግ they might feel alone and isolated የብቸኝነት እና የመገለል ስሜት ይሰማቸዋል። ምንድነው አውትካሙ? the person builds close relationships ጥሩ የሚሆነው ኢንቲሜሲ ነው። of course the person builds close relationships የሚባለው ኢንቲሜሲ ነው። the person feels lonely or isolated የብቸኝነት እና የመገለል ስሜት የሚሰማው ደግሞ ሰው አይሶሌሽድ ከሆነ ማለት ነው። የሚገለል ከሆነ ያ መጥፎ ወይም ባድ አውትካም ነው። ሰባተኛው ደግሞ ጀነራቲቪቲ ቨርሰስ ስታግኔሽን ይባላል። ከ40 እስከ 65 እድሜ መካከል ያሉ ሰዎች ነው ይህንን የሚጠይቁት። can I contribute to the world ለዓለም ማበረክተው አስተዋጽኦ አለ ብሎ ያስባል። አዳልት በዚህ ጊዜ ፎከስ የሚያደርጉት ሌሎችን ሄልፕ በማድረግ ነው፣ ሌሎችን በመርዳት and contributing to society through work, family, community. If they feel they have made a difference, they feel fulfilled. If they feel stuck or only focused on themselves, they feel empty. በራሳቸው ላይ ብቻ ፎከስ እያደረጉ ከሆነ የባዶነት ስሜት ይሰማቸዋል። ግን ሌሎችን የመርዳት ማንነት ካላቸው ለሌሎች የሆነ ነገር ኮንትሪቢዩት እያደረጉ ከሆነ ጀነራቲቪቲ ይሰማቸዋል። the person feels proud of their work and contribution ባደረገው ነገር እንደውም በሰራው ስራ ይኮራል። በዚህ ጊዜ ሌሎችን እየረዳ ከሆነ ማለት ነው ሰው the person feels stuck and unfulfilled ምንም ያላሳካ ስታክ የሆነ ፊሊንግ ይሰማዋል። ምን ከሆነ ስታግኔት ከሆነ በራሱ ላይ ብቻ ፎከስ እያደረገ ከሆነ that means stagnation። ስምንተኛው ኢንቴግሪቲ ቨርሰስ ዲስፔር ይባላል። ይሄ ከ65 ዓመት በላይ ያሉ አዛውንቶች ወይንም አሮጊቶች ናቸው። በጣም ወሳኝ ጥያቄ did I live a meaningful life ትርጉም ያለውን ህይወት ኖሬያለሁ ብሎ ነው የሚያስቡት። ምንድነው የሚከሰተው? older adults look back on their life የራሳቸውን ያሳለፉትን ላይፍ ወደ ኋላ መመልከት ይጀምራሉ። ባሳለፉት ህይወት ፕራውድ የሚሆኑ ከሆነ የሚኮሩ ከሆነ ሰላም ይሰማቸዋል። they feel at peace. if they have regrets ግን የሚጸጸቱ ከሆነ በጣም ሳድ ይሆናሉ፣ ያዝናሉ። they angry ምንድነው ውጤቱ? the person feels satisfied and content with their life ባሳለፉት ህይወት በጣም ሳቲስፋይድ ይሆናሉ። ያ ጥሩ ውጤት ነው። person feels regretful is disappointed በጣም የሚጸጸቱ ከሆነ ዲስአፖይንት የሚሆኑ ከሆነ ትርጉም ያለውን ላይፍ አለው ማለት ነው። ቅድም ሶስቱንም ቲዮሪዎችን ይጨርስላችኋለሁ ብዬ ነበር። አሁን ቪዲዮ ከ40 ደቂቃ በላይ የሆነ ስለሆነ እየረዘመብኝ ስለሆነ እሱን በሌላ ቪዲዮ የቀረውን ኮሂልበርግስ ቲዮሪ ኦፍ ሞራል ዲቨሎፕመንት በጣም ደስ የሚልና አጭር ነው። እሱን በሌላ ባጭር ቪዲዮ ሰራላችኋለሁ። እስካሁን ስለተከታተላችሁ አመሰግናችኋለሁ። እስካሁን ሰብስክራይብ፣ ላይክ፣ ሼር ያላደረጋችሁ እንድታደርጉ አሁን ቤት ይመጣችኋለሁ። ቅድም ያልኳችሁ የቴሌግራም ቻናላችንን ጆይን ማድረግ እንዳትረሱ። እንዲሁም ይሄ ቪዲዮ ከተመቻችሁ ላይክ እንድታደርጉ እንዲሁም ለሌሎች ሼር እንድታደርጉላቸው እኛንም እንድታበረታቱ በጣም የሚያነሳሳ ደስ የሚል ቴክስት እየጻፋችሁ ወይም ኮሜንት እየጻፋችሁ ያላችሁ ልጆች አላችሁ። በጣም እናመሰግናችኋለን። መልካም የትምህርት ዓመት እንዲሆንላችሁ እንመኛለን።